ሁሉ አንድ ጥያቄ ልጠይቅህ። ህዩ ጋር ነው ኤማንዳ ጋር ነው አብረህ መሆን የምትፈልገው? አሁን ላይ እንደዛ ተንበርክከህ ስትለምናት የነበረው ለምን ነው ታዲያ? ማን ነገር ልንገርህ፣ ህያብ አትበለኝ። እየመጣ አጠገቤ እልሃለሁ። ለብረው ማለት አዳምጠኝ። ከህያብ ጋር አስወርጂው፣ ልጁን እንድታስወርጂው ፈልጋለሁ። ምን ልበላት እንደዛ? ምን እኔ ደግሞ ና ቤተሰብ በቃ ያልኳችሁ ሁሉ እውነታው ይሄ ነው። እሺ ከዚህ የተሻለ እውነት የለም። አምናችሁ ተቀበሉት። ካረገዘችም እሰየው በጸጋ እቀበላለሁ። በቃ በጸጋ እቀበላለሁ። የትኛው ቀን እንደተፈጸመ አላውቅም። በቃ ደፍራኝ ቢሆንስ መክሰስ እችላለሁ እኮ ተደፍሬያለሁ ብዬ አልችልም? ትደፍራለች። ተደፍሬያለሁ ነው እንደዛ አይነት። ኤፍሬም የራሱን ህይወት መስርቷል። ልጅና ሚስት ሊኖረው ነው። በቃ ምንም የተለየ ነገር አይደለም። ተወሰነ ሰው ብትሞትብህ እዚህ ልጅ ድጋሚ እስር ቤት መግባት ነው የምፈልገው? መበስበስ ነው የምፈልገው? ሰላም ቤተሰብ እንዴት አላችሁልኝ? እኔ ያለላችሁ ፈጣሪ የተመሰገነ ይሁን። ዛሬም የቻልነውን ነገር ሞክር ነው የመጣ ነውና ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ሁሌ በቃ ሮሮ ሆነ በቃ የኛ ነገርና ምንም የሆነ በቃ እንዳልኳችሁ ነው። አንዱን ለማስተካከል ስትሞክሩ አንዱ ይበላሻል። በቃ የሆነ ተስተካከለ ብላችሁ ስታስቡ ደግሞ ብልሽት ይወጣልና ጭራሽ አሁን ላይ ደግሞ ያላሰብነው ነገር ነው እየገጠመን ያለው እንደምታዩት ማለት ነው። እኔ እውነት በጣም ግራ እየተጋባው ነው አሁን ላይ። የትኛው ነው ትክክል የትኛው ነው የተሳሳተው የሚለውን ኑራ ለመለየት በጣም ግራ እየገባኝ ነው ያለው። እንዳልኳችሁ ነው በቃ ያውም ትላንትና በጣም ተበሳጭታ ነበረ። ለዚህ ነው ወይ ታረቂ ስትሉኝ የነበረው? ለዚህ ነው ወይ ተደጋግሜ እንድሰበር ነው ወይ? ልጁ በቃ ከኔ በላይ አታውቁትም መቼም ቢሆን የሚማር ሰው አይደለም ስትለኝ ነበርና አይ ቲንክ እውነቷን ነው። አይ ቲንክ ብቻ አይደለም በቃ እርግጠኛ ነኝ እውነቷን ነው። በቃ ምንም ማለት የተሳሳተችው ነገር እኛ ነን ብላ የተሳሳተ ነው እንዴ? ራሷ አፍቅራው ራሷ አብረው ሲኖሩ የነበሩ ሰዎች እንደዚህ ተለወጠ ብላ እሷ ከተወችው እኛ እዚህ ጋር እሷ ህይወት ገብተን እንደዚህ አርጊ ማለት መብቱም ሁሉም ነገር ሄደን ገባችሁ። በጣም የሚያስጠላ ሁኔታ ውስጥ ነው ያለው ኤፍሬም። የሚደብር ሙድ ነው ያለው። በቃ እንዴት እያሰበ እንደሆነ ነገሮች እንዴት እየተገነዘበ እንዳለ አላውቅም። ያስጠላ ጸባይ ነው ያለው ኤፍሬም። አሁን ላይ ያመጣ ያለው ጸባይ በጣም የሚያስጠላ ነው፣ የሚያሳፍር ነው ማለት በቃ መተው ካለበት ይተዋት። አንዴ እዛች ጋር እየሆነ የህዩን ህይወት የሚያበላሽበት ምንም አይነት መብትም ስልጣንም የለውም። ገባችሁ? እኔ በፊት በቃ የሚያፈቅራት የሚወዳት በቃ የሚሳሳላት ስለሚመስለኝ ነው እንደዛ የነሱ ፍቅር እንዳይበተን ስለ ነበረው እንጂ ጭራሽ ህያብ ጋር አንድ ላይ ሆኖ ህያብን ምንም የለኝም ምንም አልተፈጠረም ከኤማንዳ ጋር ያለ ኤማንዳ እዚህ ጋር ግዣለሁ ብላ ስትመጣ አስቡት ምን ያክል ሲዋሸን እንደነበረ ነው የሚያሳየው ነገርና አይደለም እናንተ ከርቀቱ ናችሁ ባህሪው የተራወጠ የገባችሁ እኛ አጠገቡንን በቃ እየተቀያየረ የልጅ ሌላ መስመር ውስጥ ገብቷልና ትንሽ አናዶኛል እሱ ነገርና ዛሬ አግኝቼ ላዋራው ፈልጋለሁ። የማንዳ ትናንትና ካለችኝ በኋላ ወረቀቱን ካየው በኋላ ትንሽ የማመንና ኤፍሬምን የመጠራጠር እንትን ውስጥ ገብቻለሁ። በፊት ጤነኛው ላይ መስለኝም ነበር የልጅ ታሞ ነው እንዴ ጸበል ወሰዱ እንዴ እስከ ማለት ድረስ ነው የደረስነው። ግን አውቆ የተኛ ቢቀሰቅሱት አይሰማም ነው ነገሩና እንኳን በጸበል ልጅ በምንም ሚድን አይመስለኝም በዚህ ጸባይ በዚህ አካሄዱ ማለት ነው። እና ለአንዴና ለመጨረሻ ጊዜ ላስጠነቅቀው መተው ካለበት እንዲተው ላደርገው ነው ዛሬ ጠርቼዋለሁ። እዩ ጋርና እሱ ጋር ከዚህ በኋላ ተገናኝተው ባያወሩ የተሻለ ነው። እንደውም ከዚህ በኋላ ባይገናኙ ነው የተሻለ የሚሆነውና እንዳያገኛት ለማድረግ እሞክራለሁ። ምክንያቱም እቺ ልጅ እርግዝናዋ በገፋ ቁጥር እዛ ቤት ሂጄ መኖር አለብኝ ማለቷ ማይቀር ነው። እዛ ቤት ሂጄ ህያብን አስወጣልኝና እዛ መኖር አለብኝ ነው የምትለው በእርግጠኝነት። ይሄ ደግሞ እንዲሆን አልፈልግም እኔ። ህያብ ነች የሰራችው ያንን ቤት፣ ህያብ ነች ያንን ቤት ከፍ ያደረገችው ቤት እንዲሆን እሱንም ሰው እንዲሆን ያደረገችው እሷ ነችና እሷ አንዴ ተበላሽቷል። ቤቷ ግን ገብቶ የእሷን ህይወት እንዳይበላሽ አልፈልግም። እንደ ጓደኛ እንደወንድም አብሮ እንደሚተዋወቅ አብሮ እንደሚኖር ሰው ለማግባባት ሞክሬያለሁ። ካልሆነ ግን በቃ መቆም ያለበት ነገር መቆም አለበት እንጂ ሁሌ እየተደባበቀ ነገሮች ብልሽታቸው እስኪወጣ መጠበቅ የለብንም። ኤፍሬምን ጠርቼዋለሁ። አይ ቲንክ እስካሁን መምጣት አለበት ብዬ አስባለሁ። የመጣ አይደለም እንጂ ትንሽ የማይሆን ጸባይ ነው እያየሁበት ያለሁት። በቃ ህይወት መቀጠል ካለበት ይቀጥል። በቃ አፈቅራታለሁ ነው የሚለው። የትኛዋ እንደሚያፈቅር ግን እስካሁን ለይቶ ያወቀ አይመስለኝም። ይኸውላችሁ ልነግራችሁ የምፈልገው አንድ ሚስጥር ማለት ነው። ኤፍሬም ህያብን ቢያፈቅራት ኖሮ ይሄን ሁሉ ነገር አያደርግም። በቃ አሁን እርግጠኛ ሆንኩበት ነገር እሱ ነው። እናንተም ተውት ይሄን ነገር እሺ። ይሄን ነገር ከሰማችሁ በኋላ
አብረው ይሆናሉ ብላችሁ የምታስቡ ብዙ ሰዎች ትኖራላችሁ። ይሄ የማይሆን ነገር ነው ልንገራችሁ። በቃ ምክንያቱም እኔ ከዚህ በፊት የነበረ በቃ ግንኙነት ከዛ በኋላ ያልቀጠለ ግን አሁን መጣ እያስጨነቃችሁ ነበር የመሰለኝ፣ ፈርቷት ምናምን ነበር የመሰለኝ። ግን በምንም ታምር ሰው አስገድዳ ፈጀም አደፍረው አስገድዳ አታስነኘው ማለት ይሄ ልጅ ፈልጎ ስሜት ተረሳስቶ ነው አብሯት ያደረው። አስቡት። ይሄ ማለት ለአንድ ሰው ፍቅር ከሌላችሁ ለዛም ሰው ክብር የማይኖራችሁ እያብን የማያከብራት ከሆነ ማያፈቅራት ከሆነ ለምን አብሯት ይሆናል? እየመጣ ማስመሰሉ እየመጣ ይቅር በይኝ ምናምን ማለቱ ያን ያክል የማስመሰል እንጂ ሪል አይመስልም። እኔ በቃ ያሳዘነኝ ነበር እንደዛ ሲያደርግ። በቃ ከህያብ ፍቅር ይዞት እሷን ላለማጣት እሷን እንትን ላለማለት የከፈለ ያለው አይነት ዋጋ ነበር የሚመስለው። አሁን ግን ጭራሽ እየተጫወተ ነው እሱ። ሁለት ሚስት አግብቶ የመኖር ባህሪ ፍላጎት ያለው ነው እየመሰለኝ ያለው። አንድ ነገር መናገር የምፈልገው ሁለተኛ ሚስት ህያብ አትሆነ። እሺ እናንተም ቢሆን በቃ የሆነ ቁርጥ አድርጉት። እሺ አብረው ይሆናሉ ብላችሁ ተስፋ አታድርጉ ከዚህ በኋላ። ይሄ የቆመ ነገር ነው። እዚህ ጋር ቆሟል። በቃ ይሄ ነገር ተስፋ ያለው ነገር ስላልሆነ ተስፋ ባታደርጉ የተሻለ ነው። እና ቤተሰብ በቃ ያልኳችሁ ሁሉ እውነታው ይሄ ነው። እሺ ከዚህ የተሻለ እውነት የለም። አምናችሁ ተቀበሉት። በቃ ይሄን ነገር አድርጎታል። የነገርኳችሁ ነገር አድርጎታል። በቃ ትንሽ ያሳፍራል በእውነት። እኔ ከዚህ በላይ ብሰድበው ምናምን ደስ ይለኛል፣ ግን የራሱን ህይወት ራሱ አበላሽቶት እኔ ምን ቤት ነኝ? ለማስተካከል ትሞክራላችሁ እንደ ጓደኛ ምናምን እንጂ በግድ መቼም ትክክለኛው መንገድ ይሄ ነው ብላችሁ ሰው በዚህ ጋር በቃ አንዴ ተበላሽቻለሁ ብሎ በዛ እየሄደ ለማስተካከል መሞከሩ ያን ያክል ጥሩ አይደለም። የምሬ ነው። በቃ ተስፋ ቁረጡ እናንተም። እሺ ማነው ተስፋ የሚቆርጠው? ያው ማለት ሁሉም ባንተ ተስፋ እያደረገ ነው። ይሄ ልጅ ታሟል፣ ጤነኛ አይደለም ምናምን እያሉ ነው። አይ ቲንክ ባህሪን እየተረዱት አይደለም መሰለኝ። ይፊ አንዴ እዚህ ጋር ነህ ስትባል እዚህ ጋር ትሆናለህ፣ እዚህ ጋር ነህ ስትባል እዚህ ጋር ትሆናለህ። ምንም በቃ ድብልቅልቅ ያለ ባህሪ ነው። ወይኔ ብችል ብመታ ሁላ ደስ ነው የሚለኝ። ማርያምን በጣም የሚያስጠላ ባህሪ ነው እያመጣ ያለው ይፊ። አልኩ ትላንትና በምን ጭንቅላት ነው ቆይ እንደዛ ያደረከው? ማለት ስህተት እንደሰራ ታውቃለህ አይደል? ምን ይሰራው? ኢማን እንዳገደ ወረቀቱን ለምን አልተቀበልከትም? ለምን መቀበላል? አንተ ለምን አታሳየኝ? እንድትወስደው ለምን ፈቀድክላት? ይዘህ ለምን አላሳየኸኝም? ምን እያስመሰልክ ነው? አሁንም ነው አላደረኩትም ትላለህ፣ ከዛ ደግሞ ወረቀት ትላለህ። እሰበኔ የጠራኸኝ ነው ብችል እንዲህ ንክስ ባደረጉላ ደስ ነው የሚለኝ። ኦኬ ሊዳ በቃ መጣላት ስለማልፈልግ ካንተ ጋር መጣላት ስለማልፈልግ ሊዳ ወልፊ ካንተ ጋር ነው የጠራኸኝ ጉዳይ ምንድነው? ይኸውልህ አዳምጠኝ። ህያብ ተጎድታ ነው ያለችው ታውቃለህ አይደል? እሱ እንዴት ሆና እየሆነች ያለችው እኛ ነን እያየናት ያለነው። ህያብ ተጎድታለች ሁሌ። እሺ ምን እቺ ልጅ እስክትሞት ምናምን ነው የምንጠብቀው? ምን ላድርግ አብሪኮ ያለብኝ ጫና ይበቃኛል። በዚህ በኩል አንዱ ሳስተካክል በዚህ በኩል ጫና ነው ያለብህ። ባለፈው ይቅርታ ምናምን ስትል ነው የምር መስሎኝ ሁላ የቻልኩትን እየሞከርኩ ነበር። ይቅርታ ያልኩት ኦኬ ከልብ ስለሆነ ነው። እሷን መጣ ይቅርታ እያልክ በጎን በኩል ሌላ ሴት ታስረግዛለህ። ህያብ አጠገብም እኔም አጠገብ ነበርክ አይደለ? ታውቃለህ ምን የደበቅኩት ነገር አለ? እውነታውን አይደል የተናገርኩት? እሺ ኤሚ ከመተካ ምን በነፋስ አርግዛ ነው ከኤፍሬም አርግዣለሁ ብላ የመጣችው? ትናንት ያየሁት ወረቀት ባይኔ ነው ያየሁት። ምንም አታሸኝ እዚህ ጋር አላቅም። እኔ ቤት በኩል እንዳረገዘች አላቅም። መታ አርግዣለሁ አለች። በቃ እስካስመረምራት ልጁ የኔ መሆኑን እስኪታወቅ ድረስ እንጠብቅ። በቃ እሺ ወረቀት እኮ ይዛ መጣች እኮ እርጉዝ እንደሆነች የሚያሳይ ወረቀት ባይኔ ነው ያየሁት። ምን ይላል ወረቀቱ? 9.99% እርጉዝ ነች ነው የሚለው እቺ ልጅ። ኦኬ ነበርኩኝ እኔ ነኝ ያስመረመርኳት። ሄዳ ተመርምራ ወረቀት ይዛ መጣ እርጉዝ ነኝ አለች አይደል? አረ ከሄዳት ይብቃ በማርያም። እቺ ልጅ መጣች ቀጥታ ካንተ ጋር ተገናኘች። የኔ አይደለም። እሺ እክዳለሁ። ያማን እንዳንተ አብሪኮ ምንድነው ካንደበቴ የምትጠብቀው? እርግጠኛ ነኝ አስወርጂው፣ ልጁን እንድታስወርጂው ፈልጋለሁ። ምን ልበላት እንደዛ? ምን እኔ ደግሞ አልልም እንደዛ። ከብቷል አይደል? አልልም። እፊው ልጅቷ እንደዚህ አይነት ውሳኔ ብትወስን ሰው ብትሞትብህ እቺ ልጅ ድጋሚ እስር ቤት መግባት ነው የምፈልገው? መበስበስ ነው የምፈልገው? ያቅሜን ለማድረግ እየሞከርኩ ነው አይደል? እየሞከርኩኝ ነው፣ እየለፋሁኝ ነው፣ ለማስተካከል እየለፋሁ ነው። ይኸውልህ ከቻልክ አሁን አንድ ነገር ብቻ ነው ልነግርህ የምፈልገው። ማለት እኔ በእናንተ ህይወት ገብቼ መበጥበጥ ምናምን አልፈልግም። ኦሬዲ አንዴ በጥብጠዋል፣ ግን ቢያንስ በተደጋጋሚ እየመጣ አንዴ መጥፎ ባህሪ አንዴ ጥሩ ባህሪ እያሳየ ለህዩ አትሰባብራት ደጋግመህ። አብሪኩ የምሬ ነው። እግዚአብሔር ነገር ልንገርህ ህያብ አትበለኝ። እየመጣ አጠገቤ እልሃለሁ። ለብረው ማለት አዳምጠኝ። ከህያብ ጋር በቃ
ለማስተካከል እየሞከርኩ ነበር አይደል? በፊት የነበረን ፍቅር ሽማግሌ ድረስ ይዤ ቤት ሽማግሌዎቹ ማይሆኑም ከፍሎ ነው ያመጣቸው ተባለ። እንኳን ተባለ። አሁን እኔም እንደዛ እያሰብኩ ነው ያለው። ጭራሽ ሽማግሌዎቹም ከፍዬ ነው ይዣቸው የመጣሁት። እንደዛ ነው እያሰብኩ ያለሁት። እንዴ በዚህ በኩል ታስረግዛለህ፣ በዚህ በኩል ሌላ ባህሪ ከህያብ ጋር መታረቅ፣ ህያብ እንደምታፈቅራት እኔ አብሪኮ በምን ቀን በምን ሰዓት እንዳረገዘች አላቅም። መድኃኒት ሰጥታ ታስተኛኝ አላቅም እኮ። እሱን መጠንቀቅ ነበረብህ እያልኩ እኮ ነው። ከዚህ በፊት ጠይቀህ እንዴት ነው እኔ ሳሎን ነው የምተኛው እሷ ውስጥ ነው የምተኛው ስትለኝ ነበር እንዴ? ነገርኩኝ እኮ አላቅም። እኔ በየትኛው ቀን እንደተፈጸመ አላቅም። በቃ ደፍራኝ ቢሆንስ መክሰስ እችላለሁ እኮ ተደፍሬያለሁ ብዬ አልችልም? ይኸውልህ ነው ወይስ ሴት ልጅ አትደፍርም? ትደፍራለች። ተደፍሬያለሁ ነው። እንደዚህ አይነት ወሬ አታውራ። በቃ ይኸውልህ የልብህን እያደረግህ እንትን አትበል። ልትቀልድብኝ ለብረው ቀልድብህ። ቁም ነገር አንድ ያዝ ነው። እኔም ቁም ነገር ነው ያዝኩት። ይኸውልህ አንድ ጥያቄ ልጠይቅህ። ህዩ ጋር ነው ኤማንዳ ጋር ነው አብረህ መሆን የምትፈልገው አሁን ላይ? ከህያብ ጋር። እሺ ለምን ነው ኤማንዳ ጋር ስርስሯ የምትሄደው? እኔ ስርስሯ አልኩኝም አብሪኮ። በቃ እንደዛ ተንበርክከህ ስትለምናት የነበረው ለምን ነው ታዲያ? ማን ኤማንዳ? እውነታውን እንድትነግረኝ ነው ስለምናት። አንተ አብረህ ተኝተህ እውነታውን ያላወቅ ምን ስትሰማ ነው ስታረገው ያላወቅ ስትሰማ ነው የምታውቀው? አዳምጠኝ። እኔ ከህያብ ጋር ለመታረቅ ሞክሬያለሁ። ከህያብ ጋር ታረቄ ሰላማዊ ህይወት ልኖር እንደምፈልግ ታውቃላችሁ ቤተሰቦቼ። ለምኛታለሁ። ሽማግሌ ድረስ ይዤ ቤት ድረስ ለምኛታለሁ። ሽማግሌዎቹ ከወጡ በኋላ ግን ያሳየችኝ ባህሪ ሽማግሌዎቹ የመጡ ቀን እንዳሳየችኝ ባህሪው አንድ አይደለም። አይ ባንዴ ይቅርታ እንድታረግልህ ነበር የፈለግከው። ከይቅርታ በላይ ምን አለ? አይደለም ትወጣለህ። ሁሌ ይቅርታ እንደምታረግልህ እኮ እያየ ነው። የሆነ ጥፋት አጥፋለህ ትመጣለህ። ከይቅርታ በላይ አብሪኮ ምን አለ? ጊዜ አልሰጣትም። ይቺ ልጅ እንዴት እንድታስብበት እንኳን እኮ ፋታ አልሰጣትም አይደል? ዛሬ ትመጣለህ፣ አዲስ ነገር ይዘህ ትመጣለህ። ይቅርታ ሁሌ ብቻ አይደል? ጥፋትህን ግን አላለመምከም። ዝም ብለህ ይቅርታ ማለት ብቻ እንጂ አላመንከም። እኔ በቃ አጥፍቻለሁ አይደል? ምን ከኤማንዳ ጋር መማገጥ ለሽማግሌዎች ነገር አልነገርክም አይደል? ዝም ብለህ ኖርማል ጸብ ተጣልተህ እንደመጣህ ነው ያነገርካቸው። በእርግጠኝነት እነሱን ለነገሩ ከፍላቸውም ሊሆን ይችላል። ሰው እንዳለው እውነቱ እኔ ሞኞኜ ነው ዝም ብዬ ማምናር። ክፉ ቃላት እንድትናገረኝ አልፈልግም። እንጣላለን። ምን እንደደበ ነበረ መብቱ ስለሌለኝ ነው እንጂ በቃ አሁን እኔ ካንተ ጋር ቃላት መለዋወጥ አልፈልግም። መጣላትም አልፈልግም። ይኸውልህ አሁን ታመህም ከሆነ ጸበል ሂድና እዛው በምድነው ትድናለህ። እሺ አመሰግናለሁ። ግን ህያብ ጋር እየመጣህ አትጨቃጨቅ። እቺ ልጅ አሁን ነገ አዲስ ህይወት ሊጀምር ነው። ገባህ አይደል? ና አዳምጠኝ። የትም እንድትሄድ አልፈልግም። እንድታዳምጠኝ እፈልጋለሁ። የመረጥከው ምረጥና ሂድ በቃ። ግን ህያብ ጋር ህያብ ይኸውልህ እሱም በቅርቡ የምታየው አመቻቸላት ባገኝላት ደስ ነው የሚለኝ። ሰርግ ይውላ ነው ማጋባት ከአንተ ጋር ከምትኖር ይሻላል። አዳምጠኝ። እሺ ልቀቀኝ። እኔ ልሂድበት አብሪኮ በእናትህ። እኔ ቁም ነገር ያስክ መስሎኝ ነበር የጠራኝ። ይኸውልህ ይሄ ማንዳ ልጅ አንተ ልጅ ነው በቃ እመንሽ። እሱ ሌላስ ምን ያስረገዛት ምናምን እኔ የማምነው አስመርምሬ በአይኔ በብረቱ ሳይ ብቻ ነው። ከዛ ውጭ ግን የምንም ልጅ የለም። ልጅ ማንዳ አርግዛለች ቅፍርጥሴ እያላችሁ እየመጣችሁ አታውሩብኝ። ካረገዘችም እሰየው በጸጋ እቀበላለሁ። በቃ በጸጋ እቀበላለሁ። መድኃኒት አጠጥታ ብታስተኛኝ ኬት አውቃለሁ እኔ ማለት የኔ ልጅ እንደሆነ በምን አውቃለሁ ታዲያ? ፈያራ በማረም አዳምጠኝ። እሺ ማለት ነው ልቀቀኝ። እንደዚህ አትጎትተኝ። እሺ አትጎትተኝ። ትክክለኛው መልስ እየሰጠው ነው። እሺ ምንድነው? ትክክለኛው መልስ ነው እየሰጠው ያለሁት አይደለ? ትክክለኛው መልስ ነው እየሰጠው ያለሁት። የኔ ልጅ መሆኑ ከተረጋገጠ ህያብ የራሷን ህይወት እንድትኖር ፈቅድላታለሁ። ኦኬ ካልሆነ አይሆንም። ኦኬ ሽማግሌ ልከ ምናምን ምን ሰርገር ታገባታለህ ነው? ልጁ አንተ ከሆነ እንደዛ ነው እያሰብክ ያለው? ግዴታዬ ነው እኮ። እሺ ለምን ህያብ ጋር ትመጣለህ? ተከታታይ ሁሌ እየመጣ ለምን ነው ሰላም የምትነሳት? ለምን የጠራኸኝ ዛሬ? ይኸውልህ ላስጠነቅቅህ ነው። ምን ብለህ ማለት ብታረግዝ ምንም ብትል እዩ እንደምታፈቅራት እኔ እንደማውቀው የምታፈቅራት ከሆነ በቃ ልጁም የሷ ከሆነ ያንተም ከሆነ ተዋት። የማንዳን ተዋት። ማንን የማንዳን ተዋት። ልጁ ያንተም ቢሆን መተው ነው ያለብህ። በቃ በቻልከው ትረዳለህ። አልገባህም። በቃ እኔ የገባሁበት ውጥንቅጥ አልገባህም። በቃ እሱን ተናገር። እሺ አብሪኮ በቃ ልትረዱኝ ፈቃደኛ አይደላችሁም። እኔ እንዴት ብዬ እንደምናገራችሁ አላውቅም። አልገባችሁም። እኔ የገባሁበት ጉድጓድ ፈልገው አይደል የገባኸው አይደል?
ማን አስገድዶ ነው? እሺ ከማን ጋር የምትኖረው? ማንም አስገድዶ አይደለም። ያኔ እንደዛ ስትሆን የነበረው ምን ሆነ ነው? እኔ ጤነኛው ላይ እየመሰልከኝ አልነበረም። ይሄ ልጅ በቃ የሆነ መድኃኒት ነክቶት የሆነ ነገር አስነክተው እንጂ እንደዚህ እያሰበ አይደለም ብዬ ነበር ሳስብ የነበረው። አንተ ግን ሁሉንም ነገር እያወቅህ ነበር አምታረገው። እንደዛ ነው ይኸውልህ አሁን ህያብ ታማ ነው ያለችው። አንተ በምታደርገው ነገር አንዴ ትሄዳለህ፣ የሆነ ተስፋ ትሰጣትና ተስፋውን መልሰህ ትቀጨዋለህ። እቺ ልጅ በአንተ ምክንያት እስክትሞት ነው የምትጠብቀው። ረሳው እንዴ? ላስታውስህ እንዴ? ከዚህ በፊቱን በአንተ ምክንያት ራሷን ልታጠፋ እንደነበረ ምናምን ማስታወስ ትፈልጋለህ? የምታፈቅራት ከሆነ የማንዳን ተዋትና ወደ ህያብ ተመለስ። ካልሆነ ደግሞ የተደጋጋሚ እየመጣ አታሰልቻት። በቃ የሆነ ተስፋ ትሰጣታለህ፣ ድጋሚ ደግሞ ተሰብረዋል። እንደዛ አይደል እያደረክ ያለው? አይደለም ምንድነው ያዘህ ንገረኝ። ልቀቀኝ እንጂ ምንድነው ያዘህ ንገረኝ። እንድትነግረኝ እፈልጋለሁ። አያገባም። ከዚህ በኋላ እንዳትጠይቀኝ። እንደዚህ ብለህ እንድታወራብኝ አልፈልግም። ጨርሻለሁ። ይሄን ደግሞ ነገ መጣ ማልቀስ አይቀርም ታውቃለህ አይደል? እንደምታዩት ነው። ምንም በአእምሮ እሱ አይደለም እያዘዘበት እያሰበ ያለው እሱ አይደለም። ልክ አይደለም ይሄ ልጅ በቃ ታሟል እያልኩ ያለሁት ለዚህ ነው። ይሄ ተገድጄ እኔ ይላል ምን እንዳስገደደው እንኳን አይናገርም። በቃ ህይወት ይቀጥላል አይደል እንዴ? ያለ ህያብ ህይወት የለም ይላል። በዚህ በኩል ሌላ ህይወት ይመሰርታል ይሄ ልጅ። ያለ ህያብ ሞዶ ማፈቅረው ሰው የለም ይላል። በዚህ በኩል ሌላ ሴት ያስወልዳል፣ ያስረግዛል። እኔ እውነት ቃላቴን በጣም እየተቆጣጠርኩት ነው። የማይሆኑ ቃላቶች እንዳላውጣ እየተቆጣጠርኩት ነው። በቃ ኤፍሬም የራሱን ህይወት መስርቷል። ልጅና ሚስት ሊኖረው ነው። በቃ ምንም የተለየ ነገር አይደለም። ለነገራችሁ ፈልገው እሱ ነው በቃ ህያብን መጥቶ ይቅርታ እንዲጠይቃት ምናምን አትፈልጉ። በቃ ከዚህ በኋላ ያው ሚስትና ልጅ ሊኖረው ነው ይሄ ልጅ። አስቡት፣ ነገ ከነገ ወዲያ ሚስትና ልጅ ይኖረዋል። ልጅ ወለደ ማለት ግዴታ አብሮ ይኖራል። በቃ ምንም አያመጣም። ከዛ በኋላ ፍቅር ምናምን የሚባለው ነገር ገደል ከተውታል። አንዴ ህያብ ታፈቅረዋለች፣ ግን ይለቃታል። እርግጠኛ ሆኜ የነበረው ህያብ እንደምታፈቅረው ነው። አሁንም ድረስ ታፈቅረዋለች። እቺ ልጅ ሌላ ህይወት እስካልጀመረች ድረስ ይሄን ልጅ የምትፋታው አይመስለኝም። በቃ ህያብም ቢሆን ማለት ነው። አንዴ ተስፋ እየተሰጣጡ ሁሌ ልብ መሰባበር በጣም ነው የሚያስጠላው። ማርያምን እኛ ሆንኩበት ነገር ቢኖር ኤፍሬም ህያብን አያፈቅራትም። በእርግጠኝነት የምነግራችሁ ነገር እሱ ነው።